ያው እኛ የምንሰራው ስራው ፋይነር ድርጅት ነው። ያው የምንሰራው 24 ሰዓት ነው። ሁሌ ያው ባልም ቢሆን እንሰራለን፣ ጠንክረን ነው የምንሰራው። ያው ሁሌ እንደዚህ 24 ሰዓት ሌሊት ቀን እንሰራለን። ዛሬ ባል ነበረ ግን ያው እየሰራን ነው። ነገም ቢሆን እንሰራለን። ያው ሁሌ እንሰራለን። አሁን የምናየው ከቅርብ ጊዜ ወደዚህ 24 ሰዓት የመስራት ልምድ በየቦታው እንደታየው ለእኔም የግድ መስራት እንዳለብኝ ስላወቅኩኝ ዛሬ ለምሳሌ የከተራ በዓል ነው፣ ጥምቀት የሚከበርበት ነው። ወደ ቦሌ መድኃኔዓለም ቅርባችን ስለሆነ ተሳልመን የተወሰነ ሸኝተን እስከ ማታ 24 ሰዓት መስራት ስላለብን ሰራተኞቹ እየሰሩ መቋጠር አለብን። እዚህ በዓልን እያከበርን እየሰራ ነው አት ሴም ታይም። ይሄ ነገር ደግሞ መቀጠልም ያለበት ነው። ምክንያቱም አሁን እዚህ ሳይት የተመደቡት የበላይ አመራሮች እናያለን። ከክብርት ከንቲባ ጀምሮ ሌሊት 6-7 ሰዓት በተከታታይ ሲያልፉ ሁሉ እናያለን። ምን ቸገራችሁ ብለውም ጠይቀውናል። መብራት ይሄ ኮንስትራክሽን ሳይቱ ፈርሶ ነበር። መብራትም የለውም ውሃም የለውም፣ ግን በአጭር ጊዜ እንዲመጣ አድርገውልናል። ስለዚህ እነሱ ይሄን ያህል እየታገሉ እያዩ እኛም ማንሰራበት ምንም ምክንያት የለም። ባህሉ እየቀጠለ ነው፣ እንሰራለን 24 ሰዓት። በዛሬው ዕለት እንግዲህ በመላው የክርስትና እምነት ተከታዮች ዘንድ ከተራ በዓል ተከብሮ ውሏል። አሁን ከምሽቱ ለ4:20 ጉዳይ ያለ ነው በኢትዮጵያ ሰዓት አቆጣጠር። በዚህ ሰዓት እንኳን በበዓል እለት በበዓል ምሽት እንኳን ጠንካራ የሆነው የመዲናችን አዲስ አበባ የስራ ባህል እንደቀጠለ ነው። በ24/7 መርህ እየሰራች የምትገኘው አዲስ አበባ አሁንም የበዓል ቀንም በዚህ ሰዓትም ስራዎች ያልተቋረጡ መሆናቸውን ተመልክተናል ማለት ነው። በፊት በእርግጥ ምንድነው 24 ሰዓት የመስራት ልምድ አልነበረንም። አሁን ይሄ አዲስ አበባ ላይ ባለው በአዲሱ ልማት ወይም በመንግስት ባወጣው ሕግና መሰረት ምክንያት ቀንን ማታም እየሰራን ነው። ይሄ የቀኑ ሽፍት ያርፋል፣ የማታው ይገባል። የማታው ጠዋት ሲሄድ ደግሞ የቀኑ ይገባል። ይሄ በዚህ ልምድ ብንቀጥል ጥሩ ነው። ይሄ ልምድ ከዚህ በፊት አልነበረንም። አሁን ይሄን ማድረጋችን የተሻለና ብናዳብረው የተሻለ ጥሩ ነው ብዬ አስባለሁ። ምክንያቱም ቀንም ስራ ነው፣ ማታም ስራ ነው። ስለዚህ የበለጠ የስራ እድሉ ተስፋፍቷል ማለት ነው።